ህወሓት ከጦርነቱ በፊት የነበረውን የክልል መንግስትነት መዋቅር ለመመለስ ሊንቀሳቀስ እንደሚችል ፓርቲዎች ተናገሩ። በኢትዮጵያ ብሔራዊ ምርጫ ቦርድ ተሰርዞ ህጋዊ ሰውነቱን ያጣው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ማዕከላዊ ኮሚቴ የክልሉን ወቅታዊ ጉዳዮች አስመልክቶ ያደረገው የአክሱም ስብሰባ በትግራይ ውስጥ ያለውን የፖለቲካ መከፋፈልና የዳግም ጦርነት ስጋት እንዳባባሰውና ድርጅቱ የክልሉን ጊዜ አስተዳደር ውድቅ በማድረግ ከጦርነቱ በፊት የነበረውን የመንግስትነት መዋቅር ለመመለስ ሊንቀሳቀስ እንደሚችል የሚጠቁሙ ምልክቶች እየታዩ መሆኑን የክልሉ ፖለቲከኞች ገልጸዋል። ህወሓት የማዕከላዊ ኮሚቴ ስብሰባው በጊዜ አስተዳደሩ ፕሬዝዳንት ላይ ያተኩራል ብሎ በግልጽ ባይናገርም በቁልፍ አጀንዳዎችና ወቅታዊ የፖለቲካ እድገቶች ላይ በጥልቀት የሚመክር ስብሰባ ሚያዝያ 7 ቀን 2018 ዓ.ም መጀመሩን እንዲሁም ተጨባጭ አቅጣጫዎችና ውሳኔዎች እንደሚተላለፉ ለህዝብ ይፋ ባደረገው አጭር መግለጫ አረጋግጧል። ሪፖርተር ጋዜጣ ያነጋገራቸው በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች አመራሮች በበኩላቸው ህወሓት ሚያዝያ 7 ቀን 2018 ዓ.ም የጀመረው ይህ ስብሰባ የጊዜ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የስልጣን ዘመን መራዘምን ተከትሎ በተፈጠረው አለመግባባት ላይ ያተኩራል ተብሎ ይጠበቃል ብለዋል። ጉዳዩ በህወሓትና አሁን ባለው የክልሉ አመራር መካከል ያለውን ሰፊ ልዩነት መሆኑን ያሳየና ፕሬዝዳንቱ በበኩላቸው የስልጣን ዘመን መራዘሙን አስመልክቶ በክልሉ ውስጥ የሚነሱ ተቃውሞዎችን አልቀበልም ማለት መብት በመሆኑ ምንም ማድረግ አልችልም ብለው ሆኖም ሹመቱን ግን አልቀበልም ማለት እንደማይችሉ በመግለጽ እንዲህ አይነቱን ውሳኔ የልጅ ስራ ሲሉ አመራሮቹ ተናግረዋል። ሌተናል ጄኔራል ታደሰ ከስልጣን መራዘም ጋር በተያያዘና በክልሉ እየታዩ ያሉ ፖለቲካዊ ውጥረቶችንም አስመልክቶ በዚህ ሳምንት ሰፋ ያለ መግለጫ በመስጠት የተለያዩ ጉዳዮችን ዳስሰዋል። የጊዜ አስተዳደሩ ፕሬዝዳንት ምላሾችንና የህወሓት ስብሰባ መቀመጡን ይፋ ማድረጉን ተከትሎ ሊሰጡ ስለሚችሉ ውሳኔዎች እንዲሁም የጊዜ አስተዳደሩ እጣ ፈንታ ምን ሊሆን ይችላል በሚሉት ጉዳዮች ዙሪያ በክልሉ የሚንቀሳቀሱ ፓርቲዎች የተለያዩ ሀሳቦችን ሰጥተዋል። የብሔራዊ ባይቶ አባይ ትግራይ ወይም ባይቶና ፓርቲ ምክትል ሊቀመንበር አቶ ዮሴፍ ብርሀ በሰጡት ማብራሪያ ከጦርነቱ በፊት የነበረውን የቀድሞ ክልላዊ መንግስት ወደ ስልጣን የመመለስና በስራ ላይ ያለውን ጊዜ አስተዳደር እንዲፈርስ የማድረግ ፍላጎት ከህወሓት በኩል መኖሩን ጠቅሰዋል። እንደ አቶ ዮሴፍ ገለጻ ህወሓት ከዚህ በኋላ በሚኖሩት ውሳኔዎች የፕሬዝዳንቱን ሹመት አንቀበልም በማለት የቀድሞውን መንግስት የመመለስ ስራዎችን ሊጀምር እንደሚችል ገልጸዋል። ከፌዴራሉ መንግስት ጋር ያለውን የፕሬዝዳንቱ ስልጣን መራዘም ላይ ያጠነጠነው ውጥረት ለማርገብ ሲባል ግን የክልሉ መንግስትን የመመለስ ጥያቄው በታችኛው እርከን ላይ ካሉት የዞንና የወረዳ ምክር ቤቶች እንደመጣ የማስመሰል ጥረቶችን ሊያደርግ ይችላልም ብለዋል። የባይቶና ምክትል ሊቀመንበሩ በማብራሪያቸው ከዚህ ቀደምም በትግራይ ማዕከላዊ ዞን የሚገኙ 3 የወረዳ ምክር ቤቶች ጊዜያዊ አስተዳደሩ ይፍረስ፣ የቀድሞ የክልላዊ መንግስት ስርዓት ይመለስ የሚል መግለጫ አውጥተው እንደነበርም ገልጸው ይህ የተደረገውም ከህወሓት በኩል ተልዕኮ ተሰጥቷቸው ነው ሲሉ ተናግረዋል። አቶ ዮሴፍ በተጨማሪም የህወሓት ፍላጎት አሁንም ጊዜ አስተዳደሩን አንቀበለውም፣ የተሾመበት መንገድም ልክ አይደለም፣ ስለዚህ የፌዴራል መንግስቱ ከኛ ጋር መነጋገር አለበት፣ ካልሆነ አንቀበልም የሚል ነው ብለዋል። ህወሓት በአክሱም ስብሰባው ሊደርስባቸው ይችላሉ የሚሏቸውን ውሳኔዎች በተመለከተ ሲያብራሩ እዚህ ላይ ያደርጋሉ ብዬ የማስበው በቀጥታ በሚያወጡት መግለጫ ሊነኳቸው የሚችሏቸው 2 ነገሮች አሉ። አንደኛው ደፍረው ማዕከላዊ ኮሚቴውን ሙሉ ለሙሉ ካሳመኑ ጊዜያዊ አስተዳደሩን አንቀበለውም፣ በፊት የነበረውን ክልላዊ መንግስት መዋቅር መልሰናል ብለው ሊመጡ ይችላሉ። ግን ያንን ማድረግ በቀጥታ ወደ ጦርነት ሊያስገባን ይችላል የሚል ስጋት ስለሚኖራቸው ጥያቄው የመጣው ከታችኛው የአስተዳደሩ መዋቅር ነው ወደሚለው ሁሌም ህወሓት ጋር ወዳለው አካሄድ ማዘንበል ማለትም ሁሌም ሀሳባቸውን የህዝብ ለማስመሰል ስለሚፈልጉ ይህንን ሊመርጡ ይችላሉ በማለት ተናግረዋል። አቶ ዮሴፍ ህወሓት ከስብሰባው በስተመጨረሻ ግልጽ ያልሆነ መግለጫ በማውጣትና ጥያቄውን ከታች የመጣ ማስመሰል ጊዜያዊ አስተዳደሩ ላይ በቀድሞ የአስተዳደሩ ፕሬዝዳንት በጌታቸው ረዳ ጊዜ እንዳደረጉት ግፊት ሊፈጥሩና ስራውን በአግባቡ እንዳይሰራ የሚያደርጉ ነገሮች ሊሰሩ ይችላሉ ብለዋል። በተጨማሪም በመግለጫቸው ላይ ግን ባለፈው እንዳደረጉት እንደዚህ ተደረገ ልክ አይደለም ሊሉ በቀጥታ ፕሬዝዳንት ታደሰን አንቀበለውም ሳይሉ ግን ሹመቱ ልክ አይደለም ሊሉ ይችላሉ ብዬ ገምታለሁ ሲሉ ገልጸዋል። በሌላ በኩል የውድብ ናጽናት ትግራይ ወይም ውናት ምክትል ሊቀመንበርና የውጭ ጉዳይ ኃላፊ አቶ አለምሰገድ አረጋይ በበኩላቸው ፕሬዝዳንት ታደሰ ባለፈው 1 ዓመት የህወሓትን ፍላጎት ሲያስፈጽሙ ቆይተዋል የሚል እምነት እንዳላቸው፣ አሁን ባለው ሁኔታ ግን ህወሓት የፕሬዝዳንቱ ሹመት ከህግ ውጭ መሆኑን በመግለጽ እንደማይቀበለው ማስታወቁን አስታውሰው ወደ ጦርነት የሚገባበት ሁኔታ ሊኖር እንደሚችል ግምታቸውን አስቀምጠዋል። አቶ አለምሰገድ ምንም እንኳን ወደ ጦርነት የሚያስገቡ በርካታ ምክንያቶች ቢኖሩም ክልሉ ሌላ ዙር ጦርነት የሚሸከምበት ጫንቃ የለውም ብለው ህወሓት ፕሬዝዳንቱን አልቀበልም ካለ ከፌዴራሉ መንግስት ጋር ጥኑ ግንኙነት ይኖራል ብለው እንደማያስቡ ግን ገልጸዋል። በህወሓትና በጊዜ አስተዳደሩ ፕሬዝዳንት መካከል የተጋጋለ የመጣው ውዝግብ የተባባሰው የጠቅላይ ሚኒስትር ጽህፈት ቤት መጋቢት
30 ቀን 2018 ዓ.ም የሌተናል ጄኔራል ታደሰ ወረደ የስልጣን ዘመን ለተጨማሪ 1 ዓመት መራዘሙን ካስታወቀ በኋላ መሆኑን ሪፖርቶች ይጠቁማሉ። የስልጣን ዘመን መራዘሙን ተከትሎ ህወሓት ይህ ውሳኔ የፕሪቶሪያውን ስምምነት ይጥሳል በማለት ውድቅ ማድረጉም ይታወሳል። የፕሬዝዳንቱን የስልጣን ጊዜ መራዘም በተመለከተ የተለያዩ የቀድሞ ታጋዮችና የማዕከላዊ ኮሚቴ አባላት ባለቤትነቱ የህወሓት የሆነው ወይን ጋዜጣ ቀርበው ሁኔታውን እየተቃወሙ ሲሆን ሹመቱ የፕሪቶሪያውን ስምምነት የሚያፈርስ እንደሆነ በመጥቀስ ክልሉ ምስለኔ ሲሉ በጠሩት አስተዳደር የማይመራበት ደረጃ ላይ መሆኑንም ሲገልጹ ተደምጠዋል። አባላቱ ስምምነቱን ጥሶ አመራር መሾም ሰላም እንዳለመፈለግ ይቆጠራል ያሉ ሲሆን አያይዘውም የቀደመውን መንግስት መመለስ ክልሉን ወደ ቀደመው ቁመና ለመመለስ እንደሚያግዝ ሲገልጹ ቆይተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በበኩላቸው የክልሉን ወቅታዊ ጉዳዮችን አስመልክተው በተጠናቀቀው ሳምንት መጀመሪያ በሰጡት ሰፊ መግለጫ በተለያዩ ክልላዊ ጉዳዮች ላይ ማብራሪያ የሰጡ ሲሆን በቅድሚያም ለትግራይ ክልል የሚመደበው በጀት ከጥቅምት ወር ጀምሮ መቋረጡንና ከፌዴራል መንግስት ጋር የነበረው ግንኙነትም ላለፉት 3 ወራት ተቋርጦ መቆየቱን በይፋ ገልጸዋል። ሌተናል ጄኔራል ታደሰ በማብራሪያቸው የአማራና የትግራይ ክልል በሚወዛገቡበት በጸለምታ አካባቢ ከተፈጠረው ሁኔታ በኋላ ውጥረቱን ለማርገብ ስምምነት ላይ ተደርሶ የነበረ ቢሆንም ከዚያ በኋላ ለ3 ወራት ያህል ከፌዴራል መንግስት ጋር ምንም አይነት ግንኙነት እንዳልነበረ ጠቅሰው ሆኖም ግንኙነቱ በቢሮዎችና በሚኒስቴር መስሪያ ቤቶች ደረጃ ብቻ ቀጥሎ ነበር ሲሉ ተናግረዋል። የፕሬዝዳንቱ የስልጣን ዘመን መራዘም ላይ የሚነሱ ተቃውሞዎችን በተመለከተ ምላሽ ሰጥተዋል። በዚህም ዳግም ሹመቱን አልቀበልም ማለት መብት ቢሆንም ሆኖም ግን አስተዳደሩን አልቀበልም ማለት እንደማይችል በመጥቀስ እንዲህ አይነቱን ውሳኔ የልጅ ስራ ብለውታል። ይሁንና ማስተካከያ የሚያስፈልጋቸው ጉዳዮች ካሉ ግን እያስተካከሉ እንደሚሄዱ አስረግጠው ተናግረዋል። የጊዜያዊ አስተዳደሩ ፕሬዝዳንት የተራዘመበት መንገድ ልክ አይደለም፣ አንቀበለውም፣ አንተም ሹመቱን አልቀበልም በል ወዘተ የሚሉ ነገሮች ተፈጥረዋል። አንደኛ ነገር አንቀበልም የሚለውን ተቃውሞ የመብት ጉዳይ ስለሆነ ምንም ላደርገው አልችልም። በነበረኝ ቆይታ ማሳወቅ የነበረብኝ በሙሉ አሳውቅ ያለው ሲሉም ገልጸዋል።